እንዴ ለምንድን ነው ከቤት ወጣሽው? ከስራ ስመለስ አብረው ወክ እናደርጋለን ብዬሻል ነበር። ሙዝ እኮ በጣም አምሮኝ አንተ እስክትመጣ ድረስ አላስችል ብሎኝ ነው። ብቻሽን ስትንቀሳቀሽ እኮ አንድ ነገር እንዳትሆኝብኝ ስለምፈራ ነው። አታስቢኝ ፍቅር፣ እንደውም አሁን የቤታችን በር ላይ ደርሻለሁ። አትጨናነቅ እሺ ባልየው። ወይኔ ጉዴ! ፍቅር ምን ሆነሽ ነው? ሄሎ ሄሎ፣ እንዴት ተፈታህ? 10 ዓመት ተፈርዶብሃል ነበር? በዋስ ተፈታው። ደግሞ እንዳገባሽ እስር ቤት ሆኜ ሰማሁ። እና አሁን የመጣኸው ትዳሬ ልትበጠብጥ ነው? ለምን እበጠብጣለሁ? የሴት ልጅ ውበቷ እድሜዋ እንደሆነ አውቃለሁ። እኔም በመጠበቅም ቆመሽ እንድትቀሪ አልኩ። የመጀመሪያ ፍቅሬ ነህ። መቼም እንደማረሳ አንተም ታውቃለህ። ግን ደግሞ ህይወት አትቆምም። ውሳኔ እንድንወስን ታስገድደናል። ውሳኔሽን እረዳለሁ፣ ግን አንድ ነገር ቃል እንድትገቢልኝ እፈልጋለሁ። የሚወለደው ልጅ ወንድ ከሆነ በእኔ ስም እንደምትጠሪልኝ ቃል ግቢልኝ። እሺ ቃል ገባልሃለሁ። ምን ሆንሽብኝ? እኔ ፍቅር ደህና ነሽ? ማነው ደግሞ እሱ? እሱ ባለውለታዬ ነው። እሱ ባይኖር ኖሮ አንድ ወብድ ጉድ አድርጎኝ ነበር። የኔ ወንድም በጣም አመሰግናለሁ። እሺ እምቢ እንዳትለኝ በእናትህ። እቺን ያዛት በቃሽ። ግን እንዴት በዚህ ፍጥነት ከስራ ድረስ መጣ? በያንጎ ነው። በዚህ ፍጥነት? አዎ እስከ 30% ባነሰ ዋጋ የተሻለ ጉዞ መጓዝ። በዛ ላይ አፑን ወርደሽ በዚህ መልኩ ትገቢና የመጀመሪያ ጉዞሽ ላይ ያንጎ አዲስ 30 ሚሊዮን ፕሮሞ ኮድ ስታስገቢ እስከ 30% ዲስካውንት ማግኘት ትችላለሽ። ዋው ያንጎ ይለያል።